ውድና ተከበራችሁ ተመልካቾች አንድ ቆንጂዬ የሆነ ቤት የማሳያችሁ ይሆናል። ቤት መግዛት ለምትፈልጉ እንግዲህ ሰፈሩ እንደምታዩት ነው። ይሄ አካባቢ እንግዲህ መብራት ውሃ 24 ሰዓት ነው ውሃ ጭምር ያለው ማለት ነው። እዛ አካባቢ ላይ እንግዲህ ይሄ ባዶ ቦታ የምታዩት ይሄ ለመዋለ ህጻናት ምናምን ተብሎ የተቀመጠ የሆነ ቦታ ነው። ያ ማለት ተቋም ነው ማለት ነው። እዚህ ጋር ስንመጣ የቤቶቹ ጀርባ ደግሞ መናኸሪያ ነው ማለት ነው። ለመናኸሪያ ተብሎ ተዘጋጅቶ የተቀመጠ ነው። ሰፈሩ እንግዲህ ከውድግሳ ወጣ ብለን ቀይ አፈር ከምስረታው ነው ማለት ነው። ስለዚህ መብራትም ሁሉም እንደምታዩት አካባቢ ላይ አለ፣ መብራት ገብቷል። ውሃ 24 ሰዓት አለ እንደነገርኳችሁ። ስለዚህ እዚህ ሰፈር ላይ በደንብ ቤቱን ከማሳያችሁ በፊት ሰፈሩንም እንድታውቁት ነው ማለት ነው። ይህን ይመስላል ሰፈሩ እንግዲህ እስከታች ድረስ። ታችኛው ናስ ሜዳ ነው ከታች የምናየው ማለት ነው። ይሄ ቀይ አፈር ነው ከአስፋልት በላይ ያለው። አስፋልቱም ይሄው እንግዲህ ቅርብ ነው ማለት ነው። አስፋልቱም እዚህም ጋር ተቋም አለው። ለማንኛውም ይህን ቤት መግዛት ለምትፈልጉ እንግዲህ የውጩን የሰፈሩ ሁኔታ ቅድሚያ ላሳያችሁ ብዬ ነው። ቤቱንም የምናየው ይሆናል። ከውስጥም ከውጭም ያለው ሁኔታ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ደስ ናችሁ ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ቤት መግዛት ለምትፈልጉ ቆንጂዬ የሆነ ቤት በምርጥ ዋጋ ይዤላችሁ ቀርብ ያለው ማለት ነው። ቤቱን የማሳያችሁ ይሆናል። ቤቱ እንግዲህ ሰፈሩን ቅድሚያ ያው ይሄን አካባቢ አስረዳኋችሁ። ከዛ በመቀጠል ቤቱ ይህ የቆርቆሮ አጥሩ ነው። ከግቢ እንገባና ደግሞ እናያለን ማለት ነው። ይሄን ነው እንግዲህ መዋለ ህጻናት ምናምን ያልኳችሁ ይባዱ ቦታ ነው። መናኸሪያ ጀርባ ያልኳችሁ ከበጎቹ አለፍ ብለን ከቤቶቹ ጀርባ አካባቢ ነው። ቀይ አፈር ላይ ነው የሚገኘው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድና የተከበራችሁ ተመልካቾች ቤቱ እንግዲህ ይህንን ይመስላል። የሚያምር ቁመና ያለው በስርዓት የተሰራ ለራሳቸው የሰሩት አሁንም እየኖሩበት ያለ ነው። ነገር ግን ያው እንግዲህ ሌላን አማራጭ ለመጠቀምና እንዲሁም በተለያየ ምክንያት ሰው ቤቱን ይሸጣል ማለት ነው። ያ ማለት እንግዲህ ቤቱ ምንም አይነት እንከን የለበትም፣ ግልጽ እንዲሆንላችሁ ማለት ነው። ለዚህ ሙሉ ኃላፊነት የሚወስድበት የሆነ ቤት ነው። ትክክለኛ ገዥ ብቻ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ይችላል። ዋጋውንም የምነግራችሁ ይሆናል። ቦታውን ሰፈሩን መግቢያ ላይ ነግራችኋለሁኝ። ካሬው እንግዲህ 10 በ20 ነው። 200 ካሬ ነው። ሁሉም ነገር ውስጡ ያለቀለት ነው። ውጭ ላይ ምንድነው የሚቀረው እንግዲህ ኳርቲዝ መስራት ብቻ ነው ከእናንተ የሚጠበቀው ማለት ነው። ከዛ ውጭ ያለው ትልቁ ቤት ላይ ሙሉ ለሙሉ ስራው ተጠናቋል። ፊት ለፊቱንም ሁሉንም የማሳያችሁ ይሆናል። አሁን የምታዩት ከጀርባ በኩል ያለውን ሁኔታ ነው ማለት ነው። ከጀርባው ያለው ቦታ እንግዲህ እንደምታዩት ይህ ባዶ ቦታ አለ። እዚህ ባዶ ቦታ ላይ ያው የሰርቪስ ቦታ አለ ማለት ነው። እዚህ ጊዜያዊ ኩሽና አለ ማለት ነው። እዚህ ጋር እንደምትመለከቱት እታች ድረስ ይወርዳል ማለት ነው። ይሄ ነው እንግዲህ እስከ ቆርቆሮ አጥሩ ድረስ ይሄ ግራብሊያው ምናምን አድጓል። ይሄው እንደምታዩት ማሻአላ በጣም ምርጥ የሆነ ግቢ ነው። ስፋቱም እንግዲህ የምታዩት ነው። ይሄ እንግዲህ የሰርቪስ ቦታ ነው ማለት ነው። ያለው ባዶ ቦታ ይሄን ይመስላል። አሁን ከላይ በኩል ያለውን ሁኔታ እንግዲህ የማሳያችሁ ይሆናል። ቤቱ ራሱ አሰራሩ ግርፋ እንደምታዩት ጠርዙ ሁሉ ነገር ልቅም ብሎ የተሰራ የሆነ ቤት ነው። ማሻአላ ተባረከላህ። እንዲሁም መሀሉ ካስተሳሰሩ እንደምታዩት ምንም አንድ እንከን የሌለ የሆነ ቤት ነው። ይሄን ይመስላል እንግዲህ ቤቱ። ፊት ለፊቱንም ደግሞ ከወደፊት በኩል ሄድና ፊት ለፊቱንም የማሳያችሁ ይሆናል። ወደ ተመልካቾች ከፊት ለፊት ስንመጣ ያው እንግዲህ ውጭ ላይ ምን በሆን ይሄ ስለማያሳየኝ ዛፍ ምናምን ስላለው በከፊል የማሳያችሁ ነው የሚሆነው። እንግዲህ ቆረጥረጥ አድርጌ ይሄን ይመስላል እንግዲህ ከመስኮት በኩል ያለው ከፍሬንቹንም በኩል ያለው ደግሞ እሱንም የማሳያችሁ ነው የሚሆነው። ከፊት ለፊት ያለው ቦታ እንግዲህ እንደምታዩት ይሄን ይመስላል። ከዚህ ወደ ውጭ ላይ ስንወጣ ያው ትልቅ መንገድ ያለ መብራትም ሁሉም ገብቶለታል። ውሃም አለው ማለት ነው። ውሃም እዚህ ጋር እንደምትመለከቱት ውሃ 24 ሰዓት ነው እዚህ ሰፈር ማለት ነው። የውሃ ችግር የለም። ቆጣሪውም እንደምታዩት አለ የራሱ ቆጣሪ ማለት ነው። መብራትም ገብቶለታል። ጅብሰም ቻካለም ሁሉ ነገር ውስጡም ተጠናቆ ተሰርቷል። ያው አልቋል ማለት ነው። የቤቱ ሁኔታ እንግዲህ ይሄ ነው። የትልቁ ቤት የሚቀረው ነገር እንደነገርኳችሁ የኳርቲዝ ስራ እንጂ ሌላዎች ስራዎች ሙሉ ለሙሉ አልቀዋል፣ ተጠናቀዋል ማለት ነው። ቤት እንግዲህ እንደምታዩት በስርዓት ለመሰራቱ ጠርዙ ራሱ ልቅም ብሎ የተሰራ የሆነ ቤት እንደምታዩት ማለት ነው። በቃ ኳርቲዝ መስራት ብቻ ነው ከእናንተ የሚጠበቀው። በነገራችን ላይ በአሁኑ ሰዓት ቦታ ገዝቶ ከመስራት እንደዚህ አይነት ልቅም ብሎ የተሰሩ ቤቶችን መግዛት በጣም ለገዡ አሪፍ ነው፣ ትርፋማ ነው የሚያደርገው ማለት ነው።
ቦታ እዛ አካባቢ ላይ አሁን 200 ካሬ አሁን እዚህ እየተሸጠ ያለው እስከ 1.6 ነው። ቦታ 1.6 ገዛችሁ ማለት አሁን ይሄ ቤት እዚህ ከደረሰበት ደረጃ ለማድረስ በጣም ብዙ ብር ነው የሚጠይቀው ማለት ነው። አሁን ባለው ሂሳብ ነገ ምን ይፈጠራል? ማቴሪያል መቼም ነግቶ እየጨመረ እንጂ እየቀነሰ ያየ ነው አይደለም ማለት ነው። ስለዚህ አቅም ላለው ሰው እንደምንም ብላችሁ ቤትን መግዛት የሚያክል ነገር የለም ማለት ነው። ከቦታ አንጻር ሲታይ ቤት እጅግ በጣም ቅናሽና ርካሽ ነው ማለት ነው። ቤቱ እንግዲህ ይህንን ይመስላል ውድ ተመልካቾች። ሀቂቃተን ያለ ምንም አካበድ ምንም የሚወጣለት ቤት አይደለም፣ ልቅም ብሎ የተሰራ የሆነ ነው ማለት ነው። በዛ ላይ ቦታና ቤት ስትገዙ አብራችሁ የምታዩት ነገሮች ይኖራሉ። ምንን ይመስል ባለቤት የምትገዙትን ሰው እሱን ጥያቄ ውስጥ ማስገባት ይኖርባችኋል። ሰውም ዋጋ አውጥቷል። ጥሩ ሰው ላይ ስትገዙ ነገራቶችን በቀላሉ መጨረስ ትችላላችሁ። ስም ዝውውር ምናምን የመሳሰሉ ነገሮችን ማለት ነው። ስለዚህ በእንደዚህ አይነት ነገሮችን ሙሉ ኃላፊነት የምወስድበት ነው። አንደኛ እኔ ይሆናሉ ብዬ የማቀርብላችሁ የትኛውንም ነገሮች ከእንደዚህ አይነት ነገሮችንም ጭምር ቢሳካ ቢሸጥ ኋላ ዙሮ እኔንም ተጠያቂነት ያመጣ ብዬ ስለምል በጥንቃቄ ነው እንደዚህ አይነት ስራዎች የምሰራውና እኔም ለእናንተ የማይሆን ነገር አላመጣም፣ ኋላ ጣጣ የሚያመጣባችሁ ነገር አላመጣም ማለት ነው። ስለዚህ በዚህ ልክ ነው ኃላፊነቱንም እኔ የምወጣው ማለት ነው። ስለዚህ ይህን ቤት መግዛት ለምትፈልጉ እንግዲህ ማናገር ትችላላችሁ። ወደ ተመልካቾች ግቢውን አያችሁት፣ 10 በ20 ነው፣ 200 ካሬ ነው፣ ምርጥ ቦታ ላይ ነው። ሰፈሩን ማሳየቻችኋለሁኝ። ከግቢው ወደ ውጭ ለማሳየት ያው አጥሩ ምንም ዛፉም ስላደገ ስለማይመች እንጂ ማለት ነው። ወደ ተመልካቾች እስኪ ቤቱን ደግሞ ከውስጥ ያለውን እንደው ሳሎኑን እሱንም ላሳያችሁ፣ ቢያንስ ቻክ መሰራቱንና ኮርኒስ ጭምር መሰራቱን ማለት ነው። ሳሎን እንግዲህ እንደምታዩት ይህን ይመስል ዲዛይን ተሰርቷል። ቤቱ እንግዲህ እዚህ ደረጃ ላይ ያለ ነው። ስለዚህ ኮርኒሱም ሁሉም ነገር ቻኩም ያለቀለት ነው ማለት ነው። በአቅማችሁ ልክ እንግዲህ ለሳሎናችሁ የሚሆን አምፖል መጠቀም ትችላላችሁ፣ በአቅማችሁ ልክ ማለት ነው። ቤቱ እንግዲህ ይህንን ይመስላል ማለት ነው። ስለዚህ ይህን ቤት መግዛት ለምትፈልጉ እንግዲህ ጠንከር ላለ እንዲሁም ደግሞ ጠበቅ ታጠቅ ብሎ የሰራ የቋጠረ የሆነ ሰው እንግዲህ ቀድሞ ኮሜንት ላይ ባለው ስልክ ማናገር ይችላል። ቀድሞ ለመጣ የሚሸጥ ነው የሚሆነው። ሀቂቀተን ያለምንም ማካበድ ቦታ ከመግዛት ቤት መግዛት እጅግ በጣም አዋጭ ነው፣ ትርፋማ ነው የሚያደርገው። ብቻ ስትገዙ ቤቱ የተሰራበትን ሁኔታ በደንብ ማጥናት፣ የቤቱን ሁኔታ በደንብ አይታችሁ ግዙ እንጂ ቤት መግዛት እጅግ በጣም አትራፊ ነው። ለዚህም ሲባል ነው ይህ ቤት በጣም ምርጥ ቤት ነው ብዬ መግቢያ ላይ ገለጻ ያደረኩላችሁ ማለት ነው። ስለዚህ አቅሙ ላላችሁ አይለፋችሁ ፍጠኑ ለማለት ነው። እንግዲህ ወደ ኮሪደር ስንመጣ እንግዲህ እንደምታዩት ደግሞ ላይ መኝታ ቤቶችም ታምቡራታ በር ጭምር ተገጥሟል ማለት ነው። እንደምታዩት ይሄን ይመስላል። እዚህ ጋር ሻወር አለ ማለት ነው። ስለዚህ የታምቡራታ በሮቹ ተገጣጥመዋል በምታዩት መልኩ። ቤቱ እንግዲህ 5 ክፍል ነው። በዚህ ጋር ስንመጣ የእቃ ቤት አለ ማለት ነው። 2 መኝታ ክላስ፣ እቃ ቤትና ሻወር፣ ሳሎን ማለት ነው። የቤቱ ሁኔታ እንግዲህ ያያችሁትን ይመስላል ማለት ነው። ውድና ተከበራችሁ ተመልካቾች እንግዲህ ቤቱ ያያችሁትን ይመስላል። ውስጡንም ውጩንም በደንብ ያሳየኋችሁ ይመስለኛል ማለት ነው። ለማንኛውም እንግዲህ የዛሬው ቤት ይህንን ይመስላል። አብዛኞቻችሁ እንደምትወዱት አልጠራጠርም ማለት ነው። ወደ ዋጋው ስንት ነው ወደሚለው እንግዲህ የምንሄድ ይሆናል ማለት ነው። ዋጋው የሚሸጥበት ዋጋ እንግዲህ 3.7 ነው የሚባለው። እንግዲህ ዋጋውም ይህንን ይመስላል። 3,700,000 ብር ነው። ቦታ እንደነገርኳችሁ እዚህ አካባቢ ላይ ብዙዎችም ገዝታችኋል። ሰሞኑን በጣም ኃይለኛ እንቅስቃሴ ነው ያለው። የቦታ መብራት ከገባ ወዲህ በተለይ በጣም ኃይለኛ እንቅስቃሴ ነው ያለው። ቦታ 1.6 ተሽጧል። ለአስፋልት እጅግ በጣም ኦንላይን ነው የተባለ እንኳ 1.7 ቀደም ብሎ ከ3 ወር ከ4 ወር በፊት ተሽጧል፣ እዚሁ አካባቢ ላይ ማለት ነው። ስለዚህ ቦታ የበዚህ ያህል ከተሸጠ ቤቱ ከዚህ ደረጃ በዚህ ሁኔታ ተሰርቶ ውድ ነው ብዬ አላምንም ማለት ነው። ስለዚህ ዋጋው የጠቀስኩላችሁን ይመስላል ማለት ነው። ትክክለኛ ገዥ የሆነ ሰው እንግዲህ ማናገር የሚችል ይሆናል። ውድ ተመልካቾች ቪዲዮ ላይክ አድርጉ፣ ሼር አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱ።